እንኳን ለ1446ኛው የኢዳል አድሃ አረፋ በዓል በሰላም አደረሳችሁ። ይህ ከፕራይም ሚዲያ ተዘጋጅቶ የሚቀርብላችሁ የኢዳል አድሃ አረፋ በዓል ልዩ የበዓል ፕሮግራማችን ነው። በዛሬ የበዓል ፕሮግራማችን ላይ እንግዲህ እዚሁ ከተማ ውስጥ ፊንፊኔ ውስጥ ማለት ነው ከወሎ ልጆች ጋር የምናደርገው ቆይታ ነው። እንግዲህ ዛሬ በኢዳል አድሃ አረፋ በዓል ላይ በዓሉን አስመልክቶ ሴቶች ምን ያደርጋሉ የሚለውን ጀምረን ከዛም ደግሞ ወደ ወንዶቹ ነው የምናልፈው። እንግዲህ ተመልካቾቻችን ይህንን ፕሮግራም እናንተም እስከ ፍጻሜው ድረስ እንድትከታተሉን እንጋብዛለን። እንኳን አደረሳችሁ። ያው እንግዲህ በእስልምና ሃይማኖት አስተምሮት ማለት ነው ሙስሊም በእስልምና ሴቶችና ወንዶች አብረው መቀመጥ ስለማይችሉ ህጉም ስለማያዝ ወንዶች ላይ እየጠበቁን ነው። ከናንተ ጋር በመጀመሪያ ደረጃ ቆይታ እናድርግ ብለን ነው። እንግዲህ የኢዳል አድሃ አረፋ በዓል ከሌሎች በዓሎች ደመቅ ተደርጎ የሚከበር እንደሆነ ይታወቃልና እስቲ ፕሮግራማችን እንግዲህ ቆንጆ እንዲሆን በዱዓ ብንጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ካንሲኒንጌን ጀላኢዲኔ በረካታ ጅራዳ ወጋ ወጋን ኢዲ ስረህ መርመርቱ ጅራዳ ኢልማን ከሰኒ ወጅን አባ ወራ ወጅን ያ ረቢ አላህ ዋን አዱንያ ተነራቲ ቴቴ ከይሪን አርገዳ ያ ረቢ አላህ ሐማስኒን አርግኒ አባ ወራቲን ቡላ ኑሮን ከሰን ሁንዲ ሀተሉ ያ ረቢ አላህ እኒ ደለገተንስ ያ ረቢ ያጌታኮ ጅራዳ ቀባቶ ሰደቀቶ ረብስና ሃጎድ ወላሂ akkuma kana immoon daana እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የኢዳል አድሃ አረፋ በዓል ፕሮግራማችን ነው። በዛሬ ፕሮግራማችን እንግዲህ ቆንጆ ቆይታን ከኛ ጋር ታደርጋላችሁ። ብዙ የሚበሉ የሚጠጡ እንዲሁም ደግሞ ባህላዊ ምግቦች ሳይቀሩ በዚህ ቤት ተዘጋጅተውልናል። እሱንም ያዘጋጁልንን እንግዲህ እጅግ በጣም ነው የምናመሰግነው። ቆንጆ ቆይታ ነው የምናደርገው። እስቲ እንግዲህ ከዚህ ባሻገር የአረፋ በዓል እንደሚታወቀው ብዙ ሃይማኖታዊ እንዲሁም ደግሞ ባህላዊ ዳራው ትልቅ ነውና በዛ ዙሪያ ላይ እህታችን እንግዲህ የምትነግረን ነገር ይኖራል። እናንተም ፕሮግራማችንን አሁንም በድጋሚ ተከታተሉ። እውነት ለመናገር ልብሱ በጣም ነው የሚያምረውና እንደው እስቲ የልጅነት ትዝታ ሊሆን ይችላል እነዚህ በዓሎች ሲሆኑ በተለይም እንግዲህ ከተወለድንበት አካባቢ ራቅ ብለን ስንኖር የምናስታውሳቸው ብዙ ነገሮች አሉና ከዛን ጀምረና አረፋ ሲከበር ለየት የሚያደርገው ነገር ምንድነው? ትዝታ ያላችሁንም ትዝታ በዚሁ ትነግሩናላችሁ እየተቀባበላችሁ። እሺ ፕራይም ሚዲያ የወሎ ልጆች ፈልጎ ከኛ ጋር በዓልን ለማሳለፍ ማሰቡንም ያሰበውንም ነገር ደግሞ እኛ ጋር መጥቶ ስራ ላይ በማዋሉ በጣም እናመሰግናለን። እኛም በጣም እናመሰግናለን። በመቀጠል ለሁሉም የኢትዮጵያውያን ሙስሊሞች እንኳን ለኢዳል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። አብረን ላለነው ቤተሰቦቻችን ወዳጅ ዘመዶቻችን አብረን ለሌለናቸው በሩቅ ላሉ ቤተሰቦቻችን ሁሉ እንኳን ለአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ምክንያቱም ሁላችንም ቤተሰቦቻችንን ወሎ ላይ የቀሩ ከባህር ማዶ ያሉ አገር ውስጥም ሆኖ ደግሞ የተለያየ ቦታ ላይ በዓልን በየቤታቸው በያሉበት እያከበሩ ስለሆነ በያላችሁበት ሁሉ መልካም የአረፋ በዓል ማለት ፈልጋለሁ። ወደ ልጅነት ትዝታ ያልሽው እኔ በጣም አሁን እኛ አካባቢ አረፋና ኢድ ሲከበር በፊት ማለት ነው አሁን ላይ የለም። ምናልባት ማዬ ሊያግዙን ይችላሉ። በፊት ከኢድ ከሁለቱ ኢዶች በዓል በኋላ እንደ ባቲ የባቲን አካባቢ ነው የማወራው። እንደ ባቲ ጫውታ ነበረ። አረፋ ዛሬ ከተዋለ በኋላ ሴቶች ልጃገረዶች እናቶቻችን ቤት ቅቤ ያዘጋጁልናል። ያንን ቅቤ መቀባት ነበር። ጸጉር ይሰራና ቅቤ ተቀብተን ንስንስ ነው የምንለው። ቅቤ ተቀብተን ከኢዱ ቀን በኋላ ከኢዱ ቀን 2 ቀን ምናምን በኋላ ጫውታ አለ። ትልቅ ዋርካ ስር ኦዳ ስር እንጫወተው ጫውታ ነበረ። ያላገቡ ሴቶችና ወንዶች
ዱርባፊ ደርጎ ይባላል እኛ ሀገር ዱርባፊ ደርጎ ከዛ በዓል በኋላ እንደ ባህል ነው ይሄ አሁን ሃይማኖታዊ ዳራውን ምናልባት ትላልቅ ሰዎች ሼኮች ላይ እየጠበቁሽ ስለሆነ ከነሱ ጋር ታወሪ ትችያለሽ ያው እነሱም ስላሉ ከነሱም ያምራል እዚህ ጋር ግን እኔ ማስታውሰው በልጅነት የነበረው ያ ጫወታ ቢያንስ ለ2 ሳምንት በጥቂቱ ለ1 ሳምንት ያ ጫወታ በየቀኑ ከሰዓት ለምሳሌ ፍየል የሚጠብቅ ከብት የሚጠብቅ ምናምን ጠፍቶ እዛ ጫወታ ቦታ ይሄዳል ከዛም መመታት አለ በቤተሰብ እየጠፍተ ነው ምናምን እንደም ደግሞ እንደ ባህል በጣም ያ እንትን ያ ሴሬሞኒው እንደ ባህል ስለሚከበር አባቶች እናቶች ልጆችን ተክተው እርሻ ይሄ ፍየል መጠበቁ ከብት መጠበቁ ምናምን ለእናቶችና ለአባቶች ይሆንና ልጆች በቃ ያላገባ ይሄ ምንድነው ወጣትነት እድሜ ላይ ገና እስከ 15 እስከ 18 ያለው ወጣት እንዳለ ከሰዓት ላይ እዛ ጫወታ ቦታ ነው የሚውለው እና በየመንገዱ እየተጫወቱ ነው ቤት ድረስ እዛ ውስጥ ብዙ ነገር ይኖራል እንግዲህ ባቲ አካባቢ ያለ ሰው የልጅነት ትውስታው ብዙ ሊሆን ይችላል በዚህ ዙሪያ ይሄንን ነው ያተመታሽበት ቀን አለ ወይም ደግሞ ተደብቄ የሄድኩበት ቀን አለ ከዛ መጥረስ ስለማንፈልግ እኔ ብዙ ጊዜ ካክስቶቼ ጋር ነበር የሚሄደው የእናቶቼ ተናናሾች ነበሩና እናቴ አላህ ይራህማት የለችም ወደ አኺራ ሄዳለች የሷ ተናናሾች ነበሩ እና ከነሱ ጋር ነበር እኔ ሙለው ከነሱ ጋር ነው የሚሄደው ሁሉ ነገር በቃ ከነሱም ተከትዬ ነው የሆነ እዛ ጋር የሆነ በጫውታ መሃል የሚጣሉት ነገር ምናምን አለ ሴቷ ላይ አንድ ሴት ይወዱና ጎረምሶች ይጣላሉ እዛ መሃል ዱላ ምናምን ሲነሳ ምትደበቀው እነሱ ስር ነበር እሱን ነው ማስተዋውሰው ሲቀጥል ያ የሚጣሉት ነገር ግን ስርዓት አላቸው እኛ አካባቢ ስርዓት አለ አባሃጋ የሚባል ስርዓት አለ ያ ጥል ወደ መጥፎ ነገር አይሄድም በአባሃጋው ስርዓት ይቆምና የሚያስፈልገው ነገር ይደረጋል ማለት ወደ ኮንፍሊክት ሪዞሉሽኑ በአባሃጋው ስርዓት እንትን ይደረጋል ሶልቭ ይደረጋል እንጂ ወደ መጥፎ አይሄድም እሱን አስተዋውሳለሁ እስኪታችን ነው ከዚህ ጋር በተያያዘ በአሁን ሰዓት እየጠፉ ያሉ ባህሎቻችን በጣም ብዙ ናቸውና አሁንም እህት ሉባባ እንዳነሳቸው እንግዲህ ይህ ነገር አሁን አይታይም ብላለችና አሁን የማይታይበት ምክንያት ምንድነው እንደዚህ አይነት ትዝታችን ውስጥ ብቻ የቀሩ መሬት ላይ ዛሬ ላይ የማናያቸው እውነቶች ከዛም በኋላ እንግዲህ እነዚህ ጸቦች ደግሞ ወደ ትልቅ ነገር እንዳይሸጋገሩ ያንን ስርዓት አክብሮ የማቆም ሁኔታዎች አሉ ዛሬ ላይ የማንተገብራቸው ይሄ የመሰማማቱን ሁኔታ ደግሞ እስቲ ግለጭልን ለሁሉም እስልምና ተከታዮች ውጭ ሀገርም ሀገር ውስጥም ላላችሁ ሰላምም ላጠራችሁ ሰላም ያላችሁ እህቶቻችን ወንድሞቻችን እንኳን ለ1446ኛው አረፋ በዓል እንኳን አደረሳችሁ تقبل الله منا ومنكم صالح الأعمال لبيك اللهم لبيك لا شريك لك لبيك عرفا የሚያስመስለው لبيك اللهم لبيك ሲባል ነው ወደ ባህሉ ስንመጣ የወሎ ባህል ትንሽ ከሌሎች ክልሎች ባህል እስካሁን አልጠፋም አሉ ባህላዊ ነገር አለ የምትይበት ቦታ ቢኖር ወሎ ነው ባህላዊ ነገሩ አለ ቲፒካል ባህል ያለው ወሎ ነው ግን ማንም ሄዶ ያላጠናው ማንም ሄዶ ለሚዲያ ያላቀረበው ያልተነካ ባህል ሳይጠፋ ባህሉን አስተዋዋቂ የጠፋበት ቦታ ቢኖር ወሎ ነው እውነት ለመናገር እኔ ቲፒካል የወሎ ሰው ነኝ ግን ሌላ ክልል ነው ያደኩት ወደ ወሎ ሲሄድ ያ አያቴ የሚነግረኝ ህልም ውስጤ ያለውን ነው እኔ ያየሁት ማለት ነው ለምሳሌ ሰኞ ገበያ ውስጥ ስትሄጂ ቲፒካል ወሎ ቲፒካል የኦሮሞ ባህል ነው ያለው ጸጉሯን ተነስነሳ ተሰርታ አሪቲዋን እዚህ ላይ ሳጋ አድርጋ መቀነቷን ሸብ አድርጋ ብር ቁርጧን ለብሳ የምታምር ልጃገረድ ኢትዮጵያዊ የሆነች በቃ የምታምር ቲፒካል ኦሮሞ ልጃገረድ ታገኛለሽ ልክ በፊልም እንደሚወራው ልጃገረድ ማለት ነው ይሄ መጥፋት ሳይሆን ሄዶ ያንን አጥንቶ የሚያቀርብ አካል ስለጠፋ አንቺ ደግሞ ሄሪያ ይሄንን ለማውጣት
ኦሪጂናሊ እነዛ ልጆች ኖረው እዚህ ጋር ቢገኙልን ደስ ይለናል። እነሱ ባልተገኙበት ግን እህታችን ሉባባ ጀማል ትልቅ ሰው ናት፣ አላህ ያክብራት። እሷ እንዳጋጣሚ ከሌላ ቀርታ ነው እዚህ የመጣችልን። እናቶቻችን ባሉበት የምግብ ባህል አዘጋጅተውልን በባህሉን የወሎ ባህል ሁሉን አዘጋጅተውልን እዚህ ስላቀረቡልን እነሱን እያመሰገን አንቺን ግን ወላሂ ላንቺ የላቀ ክብር ነው ያለኝ ከልቤ። አላህ ይስጥልኝ፣ አላህ ያክብርልኝ። ምንድነው ይሄንን ባህል ወደ ኋላ እየመለሰ ያለ ብለሽ ላቀረብሽልኝ ጥያቄ አንድ ነገር ኦሪጂናል ነገር ተጠቃሚ ሲያጣ ወደ ፎርጅድ ይሄዳል። ለምሳሌ አንድ ሰው ያንን እኔ ባቲ አካባቢ ነው ይሄንን ባህል በደንብ ያየሁት ማለት ነው። እነዛ ልጃገረዶች አንድ ሰው ቀርጾ ይሄ አለ ይሄ እኮ ነው እንደዚህ ባህላችን እንደዚህ ነው ብሎ ማያቀርባቸውን ሲያጡ የተናቁ ይመስላቸውና ወደዚህ ወደ መሰልጠን አይደለም የሚባለው ወደ መሰልጠን ወደ ፈረንጅ ባህል ሙቭ እናደርጋለን። ምክንያቱም እኛ ባህላችንን ስለማናከብረው አረብ ሀገራት ብትሄጂ ባህላቸውን በጣም ነው የሚያከብሩት። ስለሚያከብሩ ሁሉም ነገራቸው ባህላቸውንም እንደ ወደ ስልጣኔ ከፍ አድርገውታል። የኛ ግን የነሱን ወርሰን የራሳችንን ተውን። ይሄ ነው ባህላችንን ወደ ኋላ ሊመልስ የቻለው። ወደ ሌላው ክልል ስንሄድ ወደ ወሎ ስንሄድ ግን ባህሉ እንዳለ ነው ያለው። የጋብቻ ባህል ስትይ ለምሳሌ ሙሽራ የሚቀመጡት ሳምንቱ ሙሉ ወንዶች ቅቤያቸውን ተቀብተው ጥላውን ይዞ ሞቲ ሲሄድ ስታይ በጣም ነው ደስ የሚልሽ። ሚዜዎች ከበውት ቅቤያቸውን ተቀብተው ጆንትራቸውን አስተካክሎ በሚያምር ሁኔታ ሲሄዱ፣ ሴት ልጅ ደግሞ ልጃገረድ እንዴት እንደምትሄድ እናቶች እንዴት እንደሚሄዱ ይሄንን ሄዶ የሚያጣና አጥንቶ እንደዚህ የሚያመጣልን አካል ጠፍቶ ነው እንጂ ባህሉ እንዳለ ነው ያለው። እንግዲህ ይሄ ባህላችን እንዳይጠፋ ሁላችንም ባለን አቅር ተረባርበን እንድናመጣው እድሉን ብናገኝ አንቺም ስለጠየቅችልን እኛም ጥረት እናደርጋለን። እናመሰግናለን። እዚሁ ጋር ግን አንድ ጊዜ ተያይዞ የሚቀርብ ነገር አለ። ስለ ወለዮች ስናወራ ወይም ደግሞ ስለ ወሎ ስናወራ ሁሉም ኢትዮጵያ የሚስማማበት ነገር አለ። ወሎ የቆንጆ ሀገር ነው ይባላል። ምስክር መፈለግ የለብንም። እናንተ በቂ ናችሁ ለዚህ ማለት ነው። ነገር ግን ሌላ ደግሞ በጣም ትልቅ ነገር አለ ኢትዮጵያ ውስጥ በአሁኑ ሰዓት የጠፋ የሃይማኖት መቻቻል፣ የቋንቋ፣ የብሔር አብሮ የመግባባት ወለዮች የትም ብሄዱ እንደውም አንድ የሚባል አባባል አለ። ኢትዮጵያ ወሎን ብትመስል ኖሮ አሁን ላለው ችግር የሚነሱ ችግሮች ሁላ ይቀረፉ ነበረ ይላሉ። እስቲ እንደዚህ የተባለለት ወሎ አሁን ላይ ምን ላይ ነው? እንደኔ እኛ እዛው ነው ያለ ነው። በመቻቻል ደረጃ አንዳንድ ቦታ ላይ ያው የሆነ ችግር ሲመጣብሽ ዲፌንስ ታረጊያለሽ። መጥቼ ከሰደብኩሽ አንቺ አትመርቅኝም። ባለንበት በቦታችን በተቀመጥንበት በተከበርንበት መተው ሰላማችንን ሊያደፈርሱ የሚመጡ አካላት ካሉ ዲፌንስ እናረጋለን፣ እጅ አንሰጥም። ካልሆነ ግን ያም ሆኖ እስከዛሬ ምንም በፖለቲካ ፓርቲ ያለያየን ምንም መጥፎ እይታ ያለያየን አብረን የምንጠጣ አብረን የምንበላ ማንንም የምናከብር ለሁሉ ሟች እስካሁን ኢትዮጵያ ስልሰለጥን ወሎ ነው የምትሆነው። የቁንጅናው ተይ ቁንጅና ሜቢ እኔና ሉባባ አይተው ጎራዳ ስለሆን በጣም ቆንጆ ናችሁ። በጣም ቆንጆ ነን እኛ። ብታይ ወላሂ ፋብሪካ የፈበረካቸው ነው የሚመስሉት። አንድ እናት መንታ ነው የሚመስሉት። በጣም የሚያማምሩ ልጃገረዶች አሉ። በጣም ከባህላቸው ጋር በራሳቸው ስላሉ ነው ያ ነገር የመጣው። ቴስቱ የመጣው ከራሳችን ጋር ስላለን ነው። የመቻቻሉ የሃይማኖቱን በምንም ቤቱን ዘግቶ አዲስ አበባ ውስጥ ሆነን ቤታችን የማንዘጋ ሰዎች ነን። አልহামዱሊላህ ረብል ዓለሚን። ይሄንን አላህ ሲሰጥ አላህ የተመሰገነ ይሁን። ዛሬ ይሄን የምታዩ ቤት ይሄን የሚያዘጋጀው ይሄን ሁሉ የምታዩን ሰረሞኒ ያዘጋጀው አንድ ሰው ነው። አላህ ወላሂ በረህመቱ አላህ እጁን ሰፊ ያድርገው።
እዚህ ቤት ብቻ አይደለም ወንድማችን ሰኢድ ስንቸገር የጀርባ አጥንታችን፣ ስናዝን አስተዛዛኛችን፣ ስንደሰት አስደሳታችን እስከነ ባለቤቱም ዘይኔ እዚህ ያለች ሁሌም ባለበት በችግር ላይ ሁሌም የማንነጣጠል ስታተስ የማናቅ ሁማኒቲ ብቻ ወሎ ጋር ስታተስ የለም። ወሎ ጋር ምንድነው ያለ? ሁማኒቲ ግሬተር ዛን ስታተስ በሰውነት ብቻ የምንከባበር የፓርቲ የስልጣን የዘር የምናምን ችግር የለብንም። አልহামዱሊላህ አንድ ሰው በመሆኑ ብቻ ተከባብረን ተደጋግፈን ተፈቃቅረን ይሄንን የምታዩን ፍቅር ተሰጣጣን አብረን የምንኖር ሰዎች ነን። አንዱ ሲያጣ ለአንዱ የሚደማ የኔን ችግር አንቺ የምትቸገሪ ብሶቴን የምትባባሺ እያንዳንዳችን ስልክ ተደዋውለን እኔ በተለይ ለኔ ያላቸው ፍቅር ለኔ ያላቸው ክብር አላህ ያክብር። ከዛ ከወሎ ይመጣ والله العظيم መኖርሽን ትርጉም የሚያሳውቁሽ ሰዎች ናቸው። አልহামዱሊላህ ይሄ ደግሞ ጸንቶ እንዲኖር መከባበራችን መፈቃቀራችን ጸንቶ እንዲኖር እኛንን መስራት ያለብን። ሉባባ ደግሞ እንግዲህ ሚዲያው ላይም በደንብ ነው ያለሽው። እኔ በነገራችን ላይ ወሎ ሄጄ ነበር። ከዛም ውጭ እንግዲህ በደንብ ማቃቸው ታሪኮች አሉ። እንዲሁም ደግሞ ወደ ላይ ሰውጣ በአብዛኛዎቹ እንግዲህ የምናቃቸው ሰዎች ነን። እህታችንም እንግዲህ ባለቤቷ እንግዲህ በኒ ቆንጆ እውነት ነው ነፃነት ይሰማሻል። ወለዮች በተሰበሰቡበት ቦታ ምንም የሚሰማሽ ነገር የለም። ግን እንደ ሀገር እናምጣውና በአሁን ሰዓት ላይ ወሎ ላይ የሚነሱ ነገሮች አሉ፣ የሚጠየቁ ጥያቄዎች አሉ። አንዳንድ ጊዜ ከወሎ አይጠበቅም የሚባሉ ጥያቄዎች አሉ እና እንደው አሁን ላይ በወሎ አካባቢ አሁን የምትሉት ባህላዊውም እንዲሁም ደግሞ ሃይማኖታዊ ዳራውም ሁሉም ነገር እንዳለ ሆኖ አሁን ላይ ወሎ ምን ይመስላል? ምንድነው ያለው ነገር? እዛ አካባቢ በቅርብ ሄዳችሁ ታውቃላችሁ ወይ? ከዛም እኛ ኢድን እዚህ እያከበርን ነው ያለ ነው። እዛ አካባቢ ላይ ምን ይመስላል የሚለውን እስቲ ሉባባ እንግዲህ ወደ አንቺ ያመጣሁት ለምንድነው ያው ከሚዲያው ጋርም አለሽ ኢንፎርሜሽኑም ይደርሰሻል በሚል ነውና ካረሳውት ግን ቅድም ምናልባት እሷ ያልመለሰችልኝን አያይዘሽ መመለስ ትችያለሽ። ይሄ ጠፍቷል አሁን አንዳንዴ ባቲ አካባቢ የማን ጫወታቸው ጫወታዎች አሉ ብለሻልና እሱም እስቲ ለምን የቀረ ይመስልሻል የሚለውን አያይዘሽ። እሷ አካባቢ መልሳለች። በኔ ፐርስፔክቲቭ ደግሞ የሆነ ቀረች ምለውን ነገር ነው ማለት እንፈልገው። ቢኮዝ ጠፋ የሚባለው ፕራክቲካሊ ልጆች ወይም ወጣቶች እዛ ቦታ እየሄዱ ያን ነገር ፕራክቲስ እያደረጉት አይደለም ነው እንጂ ከእያንዳንዱ ኢንዲቪጁዋል ማይንድ ውስጥ አለ ያ ነገር። እኔ በበኩሌ እንደ አንድ የአርት ሰው ነኝ፣ ደራሲ ነኝ፣ ጽፋለሁ። ኢንሻአላህ ስራዎቼ በወሎም ዙሪያ የጻፍኳቸው በጀግኖችም ዙሪያ የጻፍኳቸው በወሎ ከካልቸሩም ከፖለቲካውም ከሁሉም ዙሪያ የጻፍኳቸው ኢንሻአላህ ወደፊት ይወጣሉ። ይሄንን ደግሞ ሴና እንዳለችው ሰው ተባብሮ እንደ ወሎ እኛ የት ነበርን ወደፊትስ አርት እንደዛ ስለሆነ ወደ ኋላ የነበረውን ማሳየት ወደ ኋላ የነበረውን ሪማይንድ ያደርግሻል፣ አሁን ያለውን ያሳይሻል። ፊቸሪቲ ደግሞ ጋይድ ያደርግሻል። ጋይድ ያደርጋል። ሶ እነዛ ስራዎች እንደ አርት ስራ እንደ ሚዲያ ላይ እንዳለ ሰውም በአርቱ ዙሪያ እየሰራ እንዳለ ሰውም በጽሁፍ ያስቀመጥኳቸው አሉ። ሌላ ማለት እንፈልገው ደግሞ ወሎ በቃ ወሎ ከሂዩማኒቲውም እንደዛው አርትን ፕራክቲስ የሚያደርግ ማህበረሰብ ይሄ የሀገሪቱ ቅኝቶች ከወሎን የወጡት አራቱም ከወሎን የተገኙት ከዛ ባቲ ደግሞ አንዱ ነው እና ግን እንደዛ የሆነ ማህበረሰብ ምን ያክል ተነግሮለታል፣ ምን ያክል ተሰርቶለታል ስንል በሌላ መንገድ ደግሞ እነዚህ ኮንፍሊክት ሪዞሉሽን ሜካኒዝም የሆኑት ትራዲሽናሊ ፕራክቲስ የሚደረጉት አሁን በወጣቶች ዙሪያ የሚያጠነጥን ሌላ አካባቢ የለም። ሌላ አካባቢ ለአጠቃላይ ማህበረሰብ ለምሳሌ እንደ ገዳ ጉጂ ጋር ማነው ጌዲዮ ጋር እንዳለው ሲዳሞች ጋር እንዳለው የተለያየ አካባቢ ጉራጌዎች ጋር እንዳለው በወሎም ደግሞ ሌላ አበጋር የሚባል አባዲራ የሚባል አለ፣ ብዙ አለ። ይሄ
አሰሆል ነው የሚሰራው ለሁሉም መተዳደሪያም ነው ኮንፍሊክት ሪዞሉሽን ሜተድም ነው ግን ደግሞ ባቴ አካባቢ ቲፒካሊ ያለው ማለት ነው በወጣቶች ዙሪያ አሁን ላይ ወደ ሶሻል ሚዲያም ስናመጣው እንደዚሁም መሬት ላይ የምናየው ብዙ ጊዜ ግጭቶች በማማከል ነው የሚፈጠሩት በወጣቶች መካከል ነው መንግስት ደግሞ አሁን ላይ አርትን አርት ፎር ማን ነው አርት ፎር ስቴት ቢልዲንግ እየተጠቀመበት ነው ያለው እና ይሄን አይዲዮሎጂ ደግሞ በደንብ እንዲስፋፋ እየሰራበት ነው ያለው አገር ማን ነው አርት ለሀገር መንሰራራት ለሀገር እድገት እየተባለ ነው አሁን ላይ ያለው ያንን ለማድረግ ምን ላይ ፎከስ ማድረግ አለበት ለምሳሌ ችግሩንም ጠይቀሽኛል አሁን ላይ ያለው ወሎ በፊት እንደዚህ ነው አላችሁ አንድነን አላችሁ አሁን ላይ ምን ታያላችሁ ምናምን የሚለው የሚታየው ሁሉም በአጠቃላይ አብረን የምናየው ነገር ነው ያለው ግን ደግሞ እነዚህ ጥቃቅን የሆኑ የተወሰኑ ሰዎች ወይም የተወሰኑ ግሩፖች ፍላጎት ይሄን ሰፊውን ፍቅር የሆነውን ማህበረሰብ እንዳጣላ ድሮ ያለውን ይሄ ካልቸሩን ኢንዲጂነስ የሆነውን ካልቸሩን ወደ ምን ማምጣት መቻል አለበት ወደ ህግ እንደ ህግ ሊጠቀመው ይገባል ይሄ አባሃጋ የሚባለው እኔ ሪሰርች ቢኤስ ማር ቴሲን ሱ ላይ ነው የሰራሁት የትራዲሽናል ድራማ የሚባል ኮርስ እንወስድ ነበር ስለዚህ ለኔ ፊት የሚያደርገው ሪሰርች ብሰራበት ብዬ እንዳይጠፋ ሪከርድ ሆኖ መቀመጥ አለበት ብዬ ሪሰርችን ሰራሁበት ዘን በትራዲሽናል ድራማ ፎርማት ደግሞ ድራማውን ጽፌ አስቀምጨዋለሁ ተቀምጧል እነዛ ካልቸሮችን ስራ ላይ እንዲውሉ ዛሬ ላይ በሚዲያው በሜንስትሪም ሚዲያው ለባቲ ብቻ ሳይሆን በሜንስትሪም ሚዲያው ያንን ካልቸር ደግሞ ከፍ አድርጎት እንደ ሀገሪቱ በወጣቶች መሃል እንደ ሀገር ለሀገር ችግር የሆነውን ይሄ የግጭቱ ምኑን መፍቻ መንገድ ማድረግ መቻል አለበት እሱ ላይ መሰራት አለበት እሱ ላይ አለ መሰራቱ ነው አሁን ብዙ ጊዜ የለም እንደዚህ እኮ በቃ አናሳ ምናምን እየተባለ የሚወራው ነገር ያለን ነገር ባለመውጣቱ በደንብ ያንን ደግሞ ማውጣት ሲቻል አይ ሆፕ ጥቃቅን የሆኑ ግጭት ወይም የሰውን ደም ወደ ማፍሰስ ደረጃ አይደረስም በቀላሉ ራሱ ማህበረሰቡ ራሱ እዛው ጋር ሶልቭ ማድረግ የሚችልበት ሲስተም ተፈጥሮለት ይቀመጣል ማለት ነው ያው ወደ ሚዲያው ሲመጣ ወደ ሜንስትሪም ሚዲያው ሲመጣ እሱ ማለት እንፈልገው እዚሁ ጋር ግን ብዙ ጊዜ በአሁን ሰዓት ላይ ግጭቶች የሉም አይደለም በተመሳሳይ በርካታ ቦታዎች ግጭቶች አሉ ዛሬ እኛ የኢድን በዓል እንደዚህ ቆንጆ በሆነ ሁኔታ ስናሳልፍ በግጭቶች የሚያልፉ እነሱ ሰዎቹ ፈልገውም ባይሆን የተለያዩ ቡድኖች በሚያደርጉባቸው ተጽዕኖ ምክንያት ግጭት ውስጥ የሚያልፉ ሰዎች አሉ አሁንም እንግዲህ ሉባባ ቆንጆ ነገር አንስታለች ለግጭት መነሻ ወይም ደግሞ ስሜታዊ የሚሆኑት ወጣቶች ናቸው የሆኑ ቡድኖችም ፍላጎታቸውን የሚያሳድሩባቸው ወጣቶች ላይ ነውና ምክርም ነው የሰጠሽው ትክክል ነው ያለንን ነገር መጠቀም ብንችልበት ብለሻልና አሁን በወሎ አካባቢ ያነሳሽው ወጣቶች በሚጫወቱበት ጊዜ የሚነሱ ግጭቶች አሉ ያ ነገር ሰፍቶ እንዳይሄድ የምንቆጣጠርባቸው መንገዶች አሉና ሚዲያዎች በዚህ ዙሪያ ላይ ብዙ ነገር መስራት አለባቸው የሚለውን ስላነሳች እሱን ላክል ብዬ ነው ነገር ግን በአሁን ሰዓት ወሎ ሰላም ነው ወይ አሁን ሄሪያ በወሎ አካባቢ ሰላም አለ ያልሽው አሁን እዚህኛ ጥሩ እያከበርን ነው አልহামዱሊላህ ማብራት ሳይጠፋብን ውሃ ሳይጠፋብን እያከበርን ነው በአሁን ሰዓት እውነት ለመናገር አንድ እናት ባጃጅ የማይገባበት ቦታዎች አሉ እናት ምጥ ላይ የሞተች ያሉበት ቦታዎች አሉ ፋርማሲ ሰው ቢመታ እንኳን ፈርስት ኤድ የማይደርስበት ቦታ አለ መጓጓዣ የለም መኪናዎች የሉ ውሃ የለም ምንም ይሄ ለሰው ልጅ መሰረታዊ ነገር የሚባሉት ነገሮች የማይደርስላቸው ቦታዎች አሉ እሱም ለከተማ ቅርብ ይሆነ ምክንያቱም መጓጓዣ ስለሌለ እርስ በርስ ግጭት ስላለ ሁሉም ቦታ ላይ እንዳለው ግጭት ስላለ
የሁሉም ቦታ ግጭቶችና የኛ አካባቢ ግጭቶች በጣም ይለያያሉ። ለየት የሚያደርገው ምንድነው? አንድ ሰው ትግል ሲያደርግ ወደ ሌላ ቦታ ነው ትግል የሚያደርገው። የኛ ግን የሷ ልጅ የኔ ልጅ ነው። ገባሽ አይደለ? እኔና እሷ እዚህ ጋር አብረን የምንኖር የእህቴ ልጅ የወንድሜ ልጅ ነው። አብረን የምንኖር ሰዎች ነን። እየተቷከስን ያለነው ያ ደሞ ሞት ደሞ ጥላቻን ያመጣል፣ ቁርሾን ያመጣል። አሁን ሰላም ማጣቱ የአገሪቱ ሰላም ማጣት ብዙ ቦታዎች ላይ አሁን ለምሳሌ ማንጎ ከተማ እየመጣ አይደለም። ለምን? መጓጓዣ ስለሌለ ገበሬው ይሄንን ሁሉ አመት ለፍቶ መሬት ለመሬት እየተንከባለለ ነው። ይሄ ነገር ይሄ ኮንፍሊክት እንዴት ፊክስ ይደረጋል በሚለው በሚለፉት መንገድ ለፍተዋል። አሁን ወደ ፈጣሪ والله በዚህ በዒድ ይሁንበት አላህ ይሄንን መገዳደሉን እንዲያቆም ሰው ሁሉ ባለበት ዱዓ ማድረግ ነው ያለበት። ሞት ለማንም አይበጅም። ሁሉም ባለበት ልመናውን ማጠናከር ዱዓ ማድረግ በቻል ነው። እንደወሎ እኛ አሁን ፓርቲ ሳይሆን አንድነት ነው የሚያስፈልገን። አንድነት፣ ፍቅር፣ ወንድምነት። ለምን መሰለሽ? ሌላው የኦሮሞ ማህበረሰብ 150 ሺህ ነው የተገዛው። እኛ ግን 400 ሺህ ላይ ነን። እንደ ህዝብ 400 ሺህ ላይ ነን። 400 ሺህ ቀኝ ግዛት ስር ሆነን ሌላ ሰው ስር እየሆን ባህላችንን ያልተውን፣ ቋንቋችንን ያልተውን፣ ማንነታችንን ያልተውን ሰዎች ነን። ይሄንን ደግሞ አግልተን ለማውጣት ፖለቲካ ሳይሆን የሚያስፈልገን አንድነት ነው፣ ፍቅር ነው የሚያስፈልገን ማለት ነው። ለአንድ ሰው ፖለቲካ ለአንድ ሀገር ፖለቲካ አያስፈልጋትም ማለት አይደለም። ሀገር ያለ ፖለቲካ መቆም አትችልም። ፖለቲካውን ግን ወደ ፖዚቲቭ መጠቀም መቻል አለብን። ለምሳሌ ሉቤ ሌላ ሰው ልትሆን ትችላለች፣ እኔ ሌላ ሰው ሊሆን ይችላል። አንድ የሚያደርጉን ግን 3 ነገሮች አሉ ወይ 4 ነገሮች ሊኖሩ ይችላሉ። አንደኛ አንድ የጋራ ሰው መሆናችን የጋራ ነገር አለን። ሁለተኛ የጋራ ሀገር አለን። ሶስተኛ አንድ ኦሮሞ ነን፣ የጋራ ብሔር አለን። አራተኛ የጋራ እምነት ካለን የጋራ እምነታችን ራሱ አንድ የሚያደርገን ነገር ሰዎች ነን። ለምሳሌ ወሎ ከ95 በላይ ሙስሊም ነው ያለ ነው ማለት ነው። ይሄ ደግሞ አላህ ተዋደዱ፣ አንዱኑ፣ ደካማ ጎናችሁን ተቻቻሉ ብሏል። ሁሉም እንግዲህ ባለበት ይሄን ሚዲያ የሚመለከት ሰው ሁሉ በዱዓ ከጎናችን እንዲቆም እንደ ችግር ውስጥ ነን። ውሃ የማይደርሱበት ቦታዎች ላይ ነን ያለነው እስካሁን። አንድ ባለሀብት እኔ በውስጥ የምመኘው አንድ ባለሀብት ስፖንሰር ሆኖልን ክሬን ሰጥቶ እናቶቼ ንጹህ ውሃ ጠጥተው እንዲያድሩ ነው የምፈልገው ነኝ። ይሄንን እድል በማግኘቴ የማስተላልፈው መልእክት ቢኖር የኛ አገር ሰዎች የውሃ አቅራቦት እንኳን የሌላቸው ሰዎች ናቸው። ይሄንን የሚመለከት ሰው ውሃ እንዲኖረን፣ መንገድ እንዲኖረን፣ ይሄ ኮንፍሊክት ደግሞ መንግስት እንደምንም ብሎ ይሄ ኮንፍሊክት ቢቀንስልን፣ እናቶቻችን ቢታከሙ፣ በሰላም ሆስፒታል ሄደው ቢወልዱ። ስንቱ እናቶቻችን እየሞቱ ናቸው። ይሄ በጣም ያማል፣ እውነት ያማል። የሞተ ሰው እንኳን ይዘን ሄደን ቤቶቻችን ጋር መቅበር የማንችል ሰዎች ነን አሁን ያለንበት ሁኔታ ማለት ነው። ይሄ እንደ ሀገሪቱ ያለ ችግር ነው። እንደ ሀገሪቱ ግን እኛ እንደ ሀገሪቱ አይደለንም። ሌላ ሀገር የሚጠጣ ውሃ ሊኖረው ይችላል፣ ማብራት ሊኖረው ይችላል፣ ቋሚ ነገሮች፣ መሰረታዊ ነገሮች ሊኖሩ ይችላሉ። እኛ ግን በወሎ አካባቢ እንደዚህ አይነት ነገሮች ስለሌለን ቢያንስ አምቡላንሶች ገብተው እናትን መውሰድ መቻል አለባቸው። ለታካሚ ፈርስት ኤድ መድረስ አለበት። ውሃም ተደራጎት መኖር አለበት። መንገዶች መኖር አለበት። ኮንፍሊክቱ በቃ መቆም ባይችል መቀነስ መቻል አለበት። ስለ ወሎ አውርተን አንጨርስም። ይሄ ፕሮግራም ደግሞ የራሱ ቲም አለው። በዓል ላይ ነው ያለና ግን የኛ አካባቢ ነገር አሳሳቢ ስለሆነ ነው ይሄ እንደ መልእክትም እንደ ምክርም ጀስት ሲምፓታይዝ እናደርጋለን። እዛ አካባቢ ያለውን ነገር ለራሳችን እዚህ ጋር በሰላም ስናከብር እዛ ጋር ያለው ደግሞ በየአካባቢው እንደሚታወቀው ነው ያለው ሁኔታ።
እና አላህ ሰላሙን ያምጣልን ለሁላችንም። እና አንዳንዴ ደግሞ እንደ ወሎ ስናስበው ጥቃቅን ነገርና እዛች አካባቢ ያለችው ነገር አይደለም። ወሎ ላይ የነበረው የፖለቲካል ሲስተሙንም ካነሳ ነው ለሀገሪቱም ለኢትዮጵያ የኢትዮጵያ ፖለቲካ ሴንተር የነበረው የተነሳው እና ጋይድ ሲደረግ የነበረው እስከ ዛሬም በዛ አይዲዮሎጂ ውስጥ እንዳለ ነው እኔ ፊልም ማረገው። እና ትልቆች ነን ወሎ ስንል በጥቃቅን ነገር እዛ ጋር ሰፈር ለሰፈር ያለውን ነገር ትተን እንዴት ነበረ ድሮ እንዴት ነው ስናስተዳድር የነበረው? ከወሎ ጎንደር ቤተ መንግስት ያስተዳድሩ የነበሩት የወሎ ፖለቲሽያን ናቸው። አልፎ አፋን ኦሮሞን የስራ ቋንቋ እስከማድረግ ድረስ ማለት ነው። ጎንደር ቤተ መንግስት ፋሲለደስ ውስጥ ዘን ይሄ ፓትሪያርካል ተብሎ የሚታወቀውን የፖለቲካ ሲስተም በማትሪያርካል የተኩ ናቸው ወሎዎች። ስለዚህ ይሄንን እንትን ማድረግ መቻል አለብን። ሪማይንድ አድርገን ትልቅነታችንን አውቀን እርስ በርስ እዛ ጋር መገዳደር ሳይሆን ትልቅ እንደሆን በፖለቲካውን ዞር ብሎ ማየት መቻል ነው ያለብን። ስለዚህ ይሄንን ደግሞ ለማድረግ አሁን ያለውን ትውልድ መድረስ አለብን። የምንደርሰው ደግሞ በሚዲያ ነው። በሚዲያው ለመድረስ ደግሞ እዛ ጋር ያለው ነገር ሪሰርች መደረግ አለበት። ሪሰርች መደረግ በደንብ ወደ ሚዲያ መምጣት አለበት። እንዴት ነበርን የሚለውን ነገር ለማግኘት ሳጠቃልለው እንኳን በድጋሚ ለአረፋ በዓል በሰላም አደረሰን። መልካም በዓል ይሁን ለሁላችንም ማለት ፈልጋለሁ። እናንተንም እናመሰግናለን። እንግዲህ ያው ተመልካቾቻችን ብዙ ግንዛቤ በዚህ ደቂቃ ውስጥ አግኝተዋል ብዬ አስባለሁ። እንዲሁም ደግሞ በእርግጠኝነትም ተመልካቾቻችን ደስ ይላቸዋል። ጥሩ የማናቀውን ብዙ ነገር አውቀናል ብዬ አስባለሁ። እንግዲህ ዛሬ ኢድ ነው። ከዛም በተጨማሪ ወንዶቹ እየጠበቁኝ ነው የሚገኙት። እናንተም እንግዲህ ያዘጋጃችሁልን ቆንጆ ቆንጆ ባህላዊ ምግቦች አሉ። በወሎ የሚታወቅ ገንፎ ሳይቀር ላይ ተዘጋጅቶልናል። እንግዲህ ሄደን ደግሞ ከወንዶቹ ጋር ቆይታ ነው የምናደርገው። እናንተንም እንግዲህ እጅግ በጣም ነው የምናመሰግነው። ይህን የመሰለ ጥሩ ፕሮግራም አዘጋጅታችሁ ቤታችሁን ክፍት አድርጋችሁ ስለጋበዛችሁን እጅግ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን አሁን ደግሞ ወደ ወንዶቹ ሂደን ወንዶቹ ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። ይህ ከፕራይም ሚዲያ ተዘጋጅቶ የሚቀርብላችሁ የአረፋ ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ሁላችሁንም። እንኳን አብሮ አደረሰን። እንግዲህ በዱዓ ነው ፕሮግራማችንን የምንጀምረው። እስቲ ዱዓውን እናድርግና ወደሚቀጥለው بسم الله والحمد لله والصلاة والسلام على رسول الله. الحمد لله الذي وفق أهل محبته الكرام بزيارة بيته الحرام فساروا وطاروا على طيارة الحضرة والمحبة والشوق والغرام ووقفوا على ذورة حضرات الجود والاحترام وتمكنوا على عرفات الوصال بإذن الملك العلام وإنا متعينهم قلبهم لا ينام وسعوا بين الصفا والمروة فيا لهم من هيام وإنا متى يسادهم قلبهم لا ينام والصلاة والسلام على درة الإسلام وعلى آله وصحبه السادات الأعلام. أما بعد فيا أحبائي الكرام እንኳን ለ1446ኛው ኢድ አል አድሃ አረፋ በዓል አደረሳችሁ እያልኩኝ በዓሉ የሰላም የጤና የደስታ የፍቅር የአንድነት እንዲሆንልን ምኞቴን እየገለጽኩኝ የተሸገረን የምንረዳበት የተፈናቀለን የምናቋቁምበት በዓል እንዲሆንልን ሁላችንም ጥሪያችንን እናቀርባለን። እዚህ የተገኘነው ለምሳ ግብዣ ላይ ነው። ይሄ ያማረ የተዘየነ ደስ የሚል የምሳ ግብዣ ላይ ደግሞ ያዘጋጁልንን ወንድሞቻችንን ቤተሰቦቻችንን አላህ ይጨምርላቸው፣ ከአመት አመት አላህ ያድርሳቸው፣ እኛንም አላህ ያድርሰን። በዓሉ የደስታ የዓፊያ እንዲሆንልን ምኞቴን እገልጻለሁ። ሼክ መሐመድ ሸሪፍ ሐሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።
እንግዲህ እንደሚታወቀው የኢድ አል አረፋ በዓልን ስናከብር ብዙ ክንውኖች ይከናወናሉ። ለምሳሌ አረፋ ለምን ይከበራል? እንዲሁም ደግሞ የአረፋ በዓል ታሪካዊ አመጣጡ ምን ይመስላል የሚለውንም እንከታተላለን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአረፋ በዓል ነቢዩና ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲመጡ የመዲና ህዝቦች ሁለት በዓል አሉ ነበር፣ የራሳቸው ማለት ነው። ከዛ በኋላ ያ በዓል የአገሩ በዓል ሆኖ ትንሽ የእሳቸው የነቢያችን ዐለይሂ ሰላቱ ወሰላም አመጣጣት ጋራ ትንሽ ስለሚለያይ ያን ሙሉ በሙሉ ተው ሳይል የዛ ቦታ ይሄንን ሁለቱን የዒድ አልፍጥርና የዚህ አረፋ በዓል አላህ ተዓላ ያንን ቦታ አደረገላቸው ማለት ነው። ዒድ የሚባል ምክንያቱ ተመላልሶ ስለሚመጣ ነው። ዋና የሚፈለገው በእኛ በሙስሊም ሃይማኖት ከአመት እስተ አመት 5 ቀን መጦም ሐራም ነው። ቀዷ ያለ ሰውም ይሆን ሌላም ይሆን ስለትም ያለ ሰው ከሆነ 5 ቀን አይጦምም። የ5ቱ ቀን ማን ነው? ሁለቱ ዒዶችና አሁን የሚመጣ ዒድ በኋላ 3 ቀን አያመት ተሽሪቅ ይባላሉ። ይሄ 5ቱ ቀን አይጦምም። ለምንድን ነው የተከለከለው? የደስታ ቀን ነው። የመብላትና የመጠጣት የዚያራ ቀን ስለሆነ ጦም ከጦመ ሰውየው ዚያራ ማድረግ አይችልም፣ መብላት አይችልም። ለዚህ እስልምና ዘንድ ዒድ ከባድ ቦታ ነው ያለው፣ ሁለቱ ዒድ ማለት ነው። ሁሱሳን ይሄ አሁን የሚመጣ ይሄ ፊት ለፊታችን ያለው ከባድ ነው። ለዚያራም ለመብላቱም ለመደሰቱም ለራሱ ለሌላ ሰውም ለማስደሰቱም ከባድ ነው። ለምን ያለ ሰው ለሌለ ሰው ሰጥቶ ይደሰታሉ ማለት ነው። ለዚህ ዒድ ነቢዩና ሰለላሁ ዐለይሂ ወሰለም ሐዲሳቸው ውስጥ ሲገልጡልን ምን አሉ? ይሄንን ዒድ ለመዲና ህዝቦች ሲመጣ ያንን ሃይማኖታቸው መጀመሪያ ጊዜ በመሀይምነት ነበር የሚሰራ ያ ነገርየው ማለት ነው። ያንን ነገርየው ውስጥ የፈቀዱት ነገር አለ። ምንድነው? ጫወታ፣ ልጆች አብሮ እንዲጫወቱ፣ ሴቶች እንዲጫወቱ፣ ኢላማሞ እየተወራወሩ የሚጫወቱ፣ ይሄ ሁሉ ተፈቀደ ማለት ነው። ለዚህ እኛ ዘንድ ሁለቱ ዒዶች ከባድ ቦታ አሉ። ዒዱም የበረካ አላህ አርግልንና እኛ ለሁሉም ሰው እንመኛለን። ለሙስሊሙም ሆነ ለሌላም ሆነ በደስታ አብሮ የሚያሳልፍ አላህ አርግልልን። ሐምዛ ሙሐመድ ያሲን ይባላለሁ ስሜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌላ እንግዲህ በኢድ አል አድሃ አረፋ በዓል ልዩ የሚያደርገው ነገር አለ። የአረፋን በዓል እና ከዚህ ጋር በተያያዘ እንግዲህ ሁለት ኢድ አለ ሙስሊሞች የሚያከብሩት። አንዱ ከረመዳን ጾም ፍች በኋላ የምናከብረው ሲሆን አሁን ደግሞ ይሄኛው የአረፋ በዓል ነው። የአረፋ በዓልን ከዛኛው ኢድ ለየት የሚያደርገው ነገር ምንድን ነው? መርሐባ። እሺ፣ ለየት የሚያደርገው ኢድ አል አድሃ ወይንም አረፋ አንዱ የሐጅ ስርዓቱ ይለየዋል። ሐጅ ማለት ብሔር፣ ጾታ፣ ብሔረሰብ ሳይጠይቅ አገር ሳይጠይቅ የዓለም ህዝቦች በአንድነት መካ ላይ ሐጃቸውን የሚፈጽሙበት ስርዓት አንዱ ትልቁ ነው የሚለይበት ጉዳይ። በዛ ላይ ንጉስና አሽከር ጎን በጎን ላይ የሚቆሙ እኔ ወደ 4 ጊዜ ሐጅ ማድረግ ያለሁኝ እና እንደውም አንዱ የጆርዳን ንጉስ በጎናችን ነበር የሚሄደው እንደዚህ እና አሽከርም ንጉስም ሴትም ወንድም አብሮ አንድ ላይ ሐጅ የሚያደርግበት ሳይነጣጠል ሴትም ልብሷን ለብሳ ሐጅ አብራ ነው ከወንድ ጋር እየተጋፋች የምትከደው። መጀመሪያ ሐረም ውስጥ በሚገባ ጊዜና ሰውየው ወሚን አያቲሂል ኩብራ አላህ ወንድነቱን ይሰልብል ይወስደውና ሴት መሆኗን ጎኗ እንኳ ሊረዳ የሚችልበት ባህሪ የለም። ይሄ አላህ ትልቁ ትሩፋት ወይንም ተአምሩ ነው። በሐጅ ይለያል። እንደገና በርድ ይለያል። እርድ ሰውየው ያርዳል። በማህበር የሚያርዳሉ። በአንድ ላይ በቡድን ሆነው በተናጠልም ይታረዳል።
ግማሹን ለራሱ ያረጋና አንድ ሶስተኛውን ለዲሃ ለምስኪኖች ነው የሚሰጠው የምስኪን ሐቅ ስለሆነ ስለዚህ በብዙ መልኩ አረፋ ይለያል ሶላቱ በዛኛውም አለ በዚህኛውም አለ እንደተጠበቀ ነው ወላኪን ግን በሐጅ ላይ ይለያል የዓለም ህዝቦች መካ ላይ ሄደው አሁን ከዚህ ከትንሽ ጊዜ በኋላ መካ ላይ ሐጅ ይደረጋል 9ኛው ቀን እንደገና 10ኛው ቀን አረፋ ላይ ያልቆመ ሐጅ አላደረገም ሰውየው አልሐጁ አረፋ ብለዋልና ሐጅ ላይ ይገኛል 9ኛው ቀን ነው እኛ ገር ላይ በጾም ስናሳልፈው እዛ ገር ላይ ግን يوم النحر የሚባለው 10ኛው ነውና በብዙ ነገር የሚለይበት መልክ አለው ይሄን ይመስላል ወደ ኢትዮጵያ ደረጃ ላይ ስናመጣው እንደ ወለየነቴ ላውራና ደሞኔ ወሎ ላይ በጣም የሚለየው አረፋ ላይ ሴቱ ወንዱ ይወጣል ጎረምሳው ወጣቱ ማለት ነው ክርስቲያኑም አብሮ ይወጣል የዛ ጊዜና ልጆች የሚጫወቱበት ደረጃ ላይ ያለ በገጠር አካባቢ ብንወስደው በከተማ አካባቢ ነገር ቢሆን ደግሞ ሶላቱን ይሰግዳል ሶላቱን ከሰገደ በኋላ እንደ ባህሉ ደረጃ ላይ አላሁ ዳኢም ይያለ ወደ ቤተሰቡ ይሄዳል እንደገና ደግሞ የሙስሊም ወጣቶች ዚያራም ይባላል ታላቆቻቸውን ዘመዱን ሁሉ ሄደው የሚያከብሩት የዛን ቀን ነው ዚያራ የሚደረገው ታናሽ ታላቁ ቤት ይሄዳል ዘመዱ ቤት ይሄዳል እዛ ሲሄድ ደግሞ ከረሚላው ይሰጣል ምኑ የማይደረግልን ነገር የለምና እንደወለየነት ደግሞ እንደዛ አድርጎ ይከበራል በአመት የሚናፈቅ በዓል ነው ብዬላለሁኝ السلام عليكم ورحمة الله وبركاته እንደው ስለ ወለየነት አንስተዋል እንግዲህ አገራችን ውስጥ ካሉ አካባቢዎች በወሎ አካባቢ በጣም የሚታወቅና ሁላችንም ልንመሰክርለት የሚገባ ነገር አለ አንድነቱ መተባበሩ ህዝቡ በአብሮነት ይኖራል የሃይማኖት ችግር የለበትም ክርስቲያን ወንድ ሙስሊም ክርስቲያን ሴትን ሙስሊም ወንድ የሚያገባበት ሁኔታዎች አሉና ይሄንን እርሶ እንዴት ይገልጹታል እስቲ አብሮ ለመኖርም አንዱ እሴት ስለ ኢትዮጵያዊነት ስለ አብሮ መኖር ስናነሳ ሁላችንም ባይምሯችን የሚመጣው በወሎ አካባቢ ያለው ነገር ነውና እንደው እዚህ ተቀምጠው አይናፍቁትም አትናፍቁትም እናንተም ሐሳብ ያለው አሳክሽኛው እውነት ነው እንደ ሃይማኖቱ ሳይሆን እንደ ባህሉ ላውራ እንደ ሃይማኖቱ ለየት ያለ አመለካከቶች አሉ እዛ ውስጥ አንከባበትም ወሎ የሚገርምሽ እኛ ልጆቹን እንደሴ ላይ ቢለንጎርጊስ ታቦት ሲወጣ እኛም አብረን እዛው አስገብተን ሸዋበር አዛን ሲል ወደ ሸዋበር ነው የምንከደው ይሄ ምን ይመስላል እኛ መዝናኛችን ነው ሰው እዛ ወደ ያከበረ ተኋላ ስንከድ ለነሱ እንደ በዓላቸው ነው ለክርስቲያኑ ለኛ ግን መዝናኛ መጨፈሪያ ነው በህፃንነታችን ነው ምልሽ እና ይሄ የስልጣኔ ጥጉ ነው ብለን እንላለን ወሎ ማለት በመሰረቱ ኢትዮጵያ ማለት ነው ኢትዮጵያ ብሎ ማለት ወሎ ማለት ትቻለሽ የመቻቻል ያለበት እስካሁን ድረስ ያለ ሌላ ሀገር ላይ የሌለ እሴት ወሎ ላይ አለ የሚገር ብሔር አይጠየቅም እንግዳ ሲመጣ ከየት መጣ ከጅማ መጣ ከሸዋ መጣ አይጠየቅም አው የት ነው አገርህም አይባልም የከሌ ምግብ ቤትም ተብሎ አይባልም አብሮ ታይዞ ጓደኛ ለጓደኛ የሚሄድበት አገር የማይጠየቅበት አገር አርሂቡ ነው የሚባለው ከነቋንቋው እንኳን አሪብ ተፈضل ማለት ነው በአረብኛው ስለዚህ ምን ማለት ነው ሁሉ አገር እንደወሎ ቢሆን ኑሮ የሰላም የፍቅር አገር ነበር የምትሆነው ኢትዮጵያ ማለት ይችላልሁኝ ወሎ በመሆናችን እኛም ደስ ይለናል የሚገርምሽ ዓሊም ያለበት ምሁር ያለበት የተማረ ሰው ያለበት ትላልቅ ሼኾች ያሉበት ትላልቅ ቀሳውስቶች ያሉበት አገር ማለት ማን ነው ወሎ ነው ማለት እንችላለን ነጊሸን ብትወስቻቸውና ላሊበላ እንዲህ ሸላሊ ያ ሁሉ ነገር ብትወስጪው በስልጣኔ ደረጃ ይሄ አራቱ ምን የሚባለው አው እና ያ ሁሉ የቅኝት የሚወጣው ሁሉ ከወሎ ነው አዝማሪውም ተወሎ ነው ሸኾቹም ተወሎ ነው ዑለማዎቹም ተወሎ ነውና ሁሉ ህዝብ ወሎን ቢመስል ኢትዮጵያ የሰላም ሀገር ትሆን ነበር ያን ይመልስልን ነው ምለው ይበቃኝ እንግዲህ ተመልካቾቻችን እያከበረን የምንገኘው የኢዳል አድሃ አረፋ በዓል ነው አሁንም እንግዲህ ስለ ወለየነት ተወርቶ የሚያልቅ ጉዳይ አይደለም ሼኻችንም ለማንሳት ሞክረዋል እውነትም እኛ ምን መሰከራለን የፍቅር የአንድነት የመቻቻል ሀገር ነው ወሎ ማለት ባሁን ጊዜ እንግዲህ እርሳቸው ምን አንስተዋል ስለ ቀኝቶች አንስተዋል ስለ ባቲ እንዲሁም ደግሞ ሼኹም መንዙማውም አዝማሪውም የሚወጣው ከወሎ ነው ብለዋልና እዚህ መሐከላችን ደግሞ ይሄንን ልትመሰክሩለት የምትችሉ አንድ ወጣት አብሮን ነው የሚገኘው እንግዲህ መንዙማ ነው የሚያቀርብልን ወይንስ ደግሞ
ምን እንደሚያቀርብልን እስቲ ከራሱ እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ወሎ የሸሆች የድምጻውያን የሁሉ መፍለቂያ ነው ብለዋል አባታችን። ልክ ነው። ከዛኛው ዘርፍ ደግሞ እኔ ካለውበት አንጻር ሙዚቃ ቅንብር ውስጥ ነው የምሰራው እና ድምጻዊ ነኝ። እዚህ ጋር ቅኝቶቹ መንዙማ ውስጥም ሙዚቃ ውስጥም እንዳሉ አንዱ መስካሪ ነኝ ማለት ነው። ለዚያ እነዚህ አራቱ ቅኝቶች የወሎ ከመሆናቸውም በላይ ሙዚቃ ውስጥም ከአራቱ ውጭ መስራት እንደማይቻል ነው። እንኳን ለኢድ አል አድሃ አረፋ በሰላም አደረሳችሁ። ደግሞ በተጨማሪ እንዲሁም ዛሬ አባቶቻችን ጋር ከወሎ ተወላጆች ጋር ወንድሞቼ ጋር ተገናኝቼ የአረፋ በዓልን ለማክበር እዚህ ስለጋበዛችሁኝ በጣም ነው ማመሰግነው። አላህ ይስጥልኝ። ተመልካቾቻችን እየተከታተላችሁ የምትገኙት አሁንም የበዓል ቆይታችን ነው። ዛሬ ልዩ የኢድ አል አድሃ አረፋ በዓልን ነው እያከበርን የምንገኘው። እስቲ እንግዲህ አሁን ደግሞ ጀማል ከሰራቸው ነሺዳዎች መካከል አንዱን አድምጠን እንመለሳለን። እንግዲህ ከነሺዳው ስንመለስ አሁን ደግሞ በወሎ የኢድ አል አድሃ አረፋ በዓል እንዴት ይከበራል ታሪካዊ ዳራውን የምናይበትና እንዲሁም ደግሞ ባህላዊ እሴቶቹን የምናይ ነው የሚሆነው። እሱን ደግሞ እንከታተል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ መሐመድ ያሲን ሰይድ አሊ ሸሪፍ። ሁሉንም ነገር ብለውታል ወንድሞቼም ያው ጓደኞቼም። እና አረፋ ብሎ ማለት አምስተኛ የእስልምና መሰረት ማለት ነው። ሐጅ እንድናረግ አላህ አዞናል። ተውውቅም ነው። ነቢ ኢብራሂም ከሊል አለይሂ ሰላም ልጃቸውን መስዋዕትነት ሊከፍሉ ብለው ኢስማኤልን በግ አላህ የሰጠበት ነው ስጦታ። አረፋና ትልቅ በዓል ነው ኢድ አል አድሃ። ወደ ወሎ ስመለስ ያዝማሪ ምናምን የሚለው ያው የሙዚቀኛና የሸሆች የትልልቅ ሰዎች ሀገር ነው። ኦሪት ዘፍጥረት፣ መዝሙር፣ ወንጌል፣ ቁርአን የተገበሩ ህዝቦች ሀገር ነው። ትልቅ ሀገር ነው። ስለዚህ ወሎዬ ነኝ እኔ ማለት ነው። ይሄ ማለት ዘረኝነትን ምንን አይደለም። ሰው የሚጠራበትን አባት መናገር አባቴ ከሌ ነው ማለት ዘረኝነት አይደለም። መኩራራት ምናምን ነው ዘረኝነት ያሉት ረሱል ሰለላሁ ዐለይሂ ወሰለም። እና ይሄን በዓል ያው 1446ኛ ኢድ አል አድሃን እንድናከብር ስላዘጋጀችሁልን እያመሰገን አራቱም ቅኝት ሳይሆን 3 ቅኝት ወሎ ውስጥ ይገኛል። በዚህ በዘፈኑ እንኳን በዓለሙ ሁለት አንድ ሀገር የሚለካው በህዝብ ስልጣኔ ነው። የሰለጠነ ህዝብ ያለበት ነው። መሰልጠን ብሎ ማለት ደግሞ አላህን መፍራት ነው። ይሄንን ደግሞ ኦርቶዶክሶቹም ሙስሊሞቹም በቃኛ ስንኖር ራሱ ባጭሩ ሁሉም እናት ሁሉም አባቱን ነው ያሳደገን። ከሌ የሚባል የለምና አገሪቱ ራሷ ኢትዮጵያ ወሎም ብትመስል እኔም ደስተኛ ነኝ። እኛም ወሎዬ ነን። ኢንሻአላህ ሀገራችንን ደግሞ ያው እንደማንኛውም ክልል አላህ ያረግልናል። እኛም እንሰራለን፣ ሌሎቹም ይቀጥላሉ። እና ቅኝት 3 ቅኝት አለ። ባቲ፣ ትዝታ፣ አምባሰል የሚባል ይሄ ደግሞ ያው ከበፊትም ጀምሮ ሚኒሊክም እቴጌጣይቱም ያው ወሎዬ ነዎት። የአድዋ ጦርነትን የመሩ እናት ማለት ነው። እቴጌ መነንም የኃይለ ሥላሴ ባለቤት ወሎዬ ናት። አሁን ብቻ ነው የጠቅላይ ሚኒስትር አብይ ወደ ጎንደር የዞሩት። እና ሁሉንም እናከብራለን። እና መልካም በዓል ይሁንልን ለሙስሊሙ በአጠቃላይ ለክርስቲያኑም ለሁሉም የኢትዮጵያ ሕዝብ በሰላም ኑረን በሰላም ተረዳርተን የምንኖርበት ሀገር አላህ ያርግልን። በዓላችን የሰላም የደስታ አላህ ያርግልን። እኛንም ሰላም አላህ ያርግልን። አላህ ይስጥልን። እንግዲህ እንደሚታወቀው ከዚህ ከሃይማኖታዊ ወይም ደግሞ ከመቻቻል እሴት ባሻገር ስለ ቆንጅና ይወራል። ስለ ቆንጅና ስናወራ ማንኛውም ኢትዮጵያዊ ስለ አንድ ቆንጆ ሴት ሲያወራ ወደ አይምሮ የሚመጣው የወሎ ሴቶች ጉዳይ ነው። እዚህ ጋር ምናልባት እንግዲህ ቆንጅናውን ማንሳት እስቲ አንስተን ነው ወይ ምንድነው ለየት ያለ ቆንጅና እና ያው ስለሽ እንደ ወሎዬነቴ ማለቴ ነው። እና ወሎ የቆንጆ ሀገር ነው ሲባል ውበት የውስጥና የውጭ የሚባል ውበት አለ። እና አንዲት ሴት በጣም ቆንጆ ናት ሲባል እናትነቷ ይቀድማል። እናቱ ነው። የቲም ባሎቻቸው ሙቶ እንኳን የቲም ልጆቻቸውን ትልቅ ደረጃ የሚያደርሱ እናቶች ሀገር ነው። ሙሽ የወለደችው እናት ቀርቶ የጎረቤት እናት እንኳን ሌላውን ልጅ እንደ ልጇ አይታ የምታሳድግበት ሀገር ነው። ውበት የውስጥም ውበት ማለት አንዲት ሴት ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ሴቶች የአይን ማረፊያ ናቸው ሲሉ እናቴ ናት፣ እህቴ ናት፣ ባለቤቴ ናት፣ ልጄ ናት ብለዋል። ያንን አራቱን ያሟሉ እናቶች ሀገር ነው ማለት ነው። እና ውበት
አደበኞች ናቸው። ስነ ምግባራቸው የታጠቁ ናቸው። ለሁሉም እናት የሚሆኑ ናቸው። ቁንጅና ብሎ ማለት ሰው ጋር ተከባብሮ መኖር ነው። የመጀመሪያው ሰውን ማክበር ነው። ሰው የምትሆኚው ሰው ስታከብሪ ነው። ያንን ያሟላ አገር ነው። አገሬም ባይሆን ማለት ነው። በጣም ጥሩ ነው ወሎ ማለት ነው። እና ያው ጥሩ እናቶች አሉበት፣ ጥሩ ሚስቶች አሉበት፣ ጥሩ እህቶች አሉበት። ያው ይበቃኛል። ነው እንኳን ታተላችሁ የምትገኙት የኢድ አል አድሃ አረፋ በዓል ነው። ቆንጆ ፕሮግራም እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ እስቲ እንግዲህ በቤቱ ይህን የመሰለ በጣም ብዙ የተለፋበት ምግብ ነው ከፊት ለፊቴ የማየው። እንዲሁም ደግሞ ባህላዊ ምግቦች ሳይቀሩ አዘጋጅቶልናል። በተጨማሪም ቤቱን ክፍት በማድረግ እንግዲህ ሁላችንንም በጋራ አንድ ላይ በመሰብሰብ የኢድ አል አድሃ አረፋ በዓልን ቤቱ እንድናከብር ጠርቶን በዚህ መልኩ ቆንጆ ፕሮግራም እያዘጋጀን ነው የምንገኘው። እንደው እንግዲህ ለሱ የማቀርብለት ጥያቄ ምንድነው? በአረፋ ወቅት የተለየ የሚዘጋጅ ምግብ አለ ወይ? እንደው ከወሎም እሱንም አስታውሰክ። እንዲሁም ደግሞ እዚህ ፊት ለፊታችን ብዙ ምግቦች ናቸው የሚገኙትና ይህንንም ስላደረክልን እያመሰገንን እስቲ ለየት ያለ የሚዘጋጅ ለአረፋ ምግብ ምንድነው? በመጀመሪያ ግን በአድማጭ ተመልካቾቻችን ስም እንኳን ለ1446ኛው የአረፋ በዓል በሰላም አደረሰክ። እንኳን አብሮ አደረሰን ሁላችንም። ዛሬ የሚዘጋጀው ከገንፎ ጀምሮ የበዓል ምግቦች ጨጨብሳ አለ፣ ገንፎ አለ። ይሄ ሁሉም ዛሬ ነው የሚዘጋጀው። ጧት እንደውም ይሽቀዳደማሉ ማለት ነው። ጧት ላይ ለምሳሌ አንድ ታናሽ ካለ ታላቁ ቤት የመጀመሪያ የሱ ገንፎ ወይም የሱ ጨጨብሳ የሱ ምግብ እንዲመገቡ ታላቁ ቤት በጧት የሚያደርሰው ወይም የአባቱ ቤት ወይም የታላቁ ቤት ወይም የጎረቤቱ ቤት እና ይሄ ወሎ የተለመደ ነው። ከዚህም ለየት ያሉት ብዙ ምግቦች ናቸው በበዓል ቀን የሚዘጋጁት እና ይሄ ነው የምለው። እንደው ለበዓል የገጠመክ ነገር አለ? ተቀድመህ ታውቃለህ? አንተ አደርሳለሁ ብለክ በምትሄዱበት ሰዓት የተቀደማችሁበት ሁኔታ አለ ወይም ደግሞ ለየት ያለ እስቲ ዘና ሊያደርገን የሚችል ገጠመኝ ካለ ከዚሁ ከአረፋ በዓል ጋር በተያያዘ? ወንድሜ እንዳለው ያው አረፋ ትልቅ በዓል ነው፣ የተከበረ በዓል ነው። አላህም ነው ያዘዘው። በሙስሊሞች ትልቁ በዓላችን አረፋ ነው። ወሎ ደግሞ ያው እንዳልኳቸው የትልልቅ ሸሆች ሀገር ነው። ማለትም ኢልም ያላቸው አላህ በረሱል ሰለላሁ ዐለይሂ ወሰለም አማካኝነት የመጣውን ዲን በአግባቡ የተገበሩ ትልልቅ አያቶቻችን የአያቶቻችንም አባቶች ያሉበት ሀገር ስለሆነ እና ገንፎ ጧት ሰውነትሽን ትታጠቢና ገንፎ ነው የሚበላው እና ያው እኔ እንኳን አላጋጠመኝ፣ ግን አንዱ እንደሚያሉን ገንፎ ሊበሉ ገንፎ በጣም የዚህ አዲስ አበባ ገንፎና የኛ ሀገር ገንፎ ይለያያል። የኛ ሀገር በጣም ይታሻል። ማማሳያው ምናምን በደንብ ነው። እንደዚህ ዝም ብሎ የቀልድ ገንፎ አይደለም። ጥሩ ወይ ዞሮ የሆነች እናት ናት የምታገነፋው ገንፎን እና ገንፎ እየበሉ 4 ልጆች ናቸው። አንደኛውን ያንቀዋል። ሲያንቀው ጀርባውን ሲመታው መሀሏ ገንፎ ላይ ታርፋለች ካፉ እና ይሄ ያስቃል። በኋላ ሁሉም አራቱም ተፋጠው እንደቆሙ ሌላ ሰው ከውጭ መጥቶ ያችን የመሀሏን በልቶ እንደገና እየበሉ እና አንደኛው ምን አለ ከነ ገንፎ ነበር የምውጠው አለ ያኛው እና ሰው የሚበላው እና በዚሁ ነው። መልካም በዓል ይሁንልን። ሀገራችንን ሰላም እኛን ሰላም አላህ ያርገን። የኢትዮጵያ ሕዝብ ክርስቲያኑ ሙስሊሙ ሁሉም በሰላም ኑሮ ደስ ብሎት በሰላም ተምረን በሰላም የምንኖርባት ሀገር አላህ ያርግልን። መልካሙን አረፋውን በአጠቃላይ በዓለም ላይ ላሉ ህዝቦች ለሙስሊሞችም ለክርስቲያኖችም ጥሩ በዓል አድርጎ ያላህን እዝነት የምናገኝ አላህ ያርገን። اللهم صل على عبدك ورسولك خير السلام عليكم። ከዚህ ጋር በተያያዘ እንደው ሌላ እንደዚህ ገጠመኛል። ምክንያቱም እንግዲህ የአረፋ በዓል ነው እያከበረን የምንገኘው። ብዙ የሚገጥሙን ነገሮች ሊኖሩ ይችላሉ። ወይም ሀጅ ሄዶ የሚያቅሰው ካለ ሀጅ ላይ የገጠመን ነገር የሚገጥሙ ነገሮች ብዙ የምንሰማው ነገር አለና እስቲ ከሀጅ ጋር በተያያዘስ እንደዚሁ? ሀጅ ጋር የተያያዘ ብዙ ነገሮች አሉ። አንድ ጊዜ ሚና የሚባል ቦታ አለ። የአዲስ አበባ ከተማ ሊያህል ይችላል ስፋቱ። ከየክልሉ ነው የሚመጣው። ቦታው ጠፋን እኛ የነበርንበት። ጀመራት የሚባል አለ። እዛ ጠጠር ወርውረን ስንመለስ ጠፋን። ሙዝደሊፋ አድረን ነው ስንዞር ቢያንስ 40 ወይንም እንደ 20 ኪሎ ሜትር 30 ኪሎ ሜትር ያህል ዞርን። ጠፋን። ከተማ ነው። ድንኳን አለው።
መጨረሻ ላይ በዝክዱ ሲሉን ሲጠፋን በዝክዱ ሲሉን ሲጠፋን መጨረሻ ላይ የኢትዮጵያን ባንዲራ በሩቅ ቆየን። በሩቁ የኢትዮጵያን ባንዲራ በምናይበት ጊዜ ለእውነት ነው የማወራችሁ፣ ኢትዮጵያን የሚያውቀው ከኢትዮጵያ የወጣ ሰው ብቻ ነው። እየሮጥን ሄደን ባንዲራዋ ስር ቁጭ ብለን አልቅሰናል። ብዙዎች ነው ወደ 20 እንኮናለን፣ አለቀስን። መለያችን የካምቡ መለያ እዛ የተሰበሰብንበት የኢትዮጵያ ባንዲራ እና ይሄ ልዩ ነገር አለ በዛ ደረጃ ላይ። ቅድም ስለ ገንፎ እኔ ፊት ነው ደግሞ ገንፎ እዚህ የተቀመጠው። ቃልቻ ሁልጊዜ ገንፎ ይበላሉ። ጧት ባለቤታቸው ገንፎ ነው የምትሰጣቸው። አሁን መጨረሻ ላይ ጎረቤት ሐሙስ ነው ውጭ እንደው ዱዓ ሲያረጉ አድረው ውጭ በዛው ሱብሂ ሰግደው ሲመጡ እንጀራ ተሰጣቸው በበርበሬ። ምን ነው ያለ ወትሮሽ እንደው ዛሬ እንደው ያገንፎ ጠፋ ወይ ብለው ሲሏት አይ ማማሰያው ውጭ አደረ ብላለቻቸው ይባላል። ተመልካቾቻችን እየተከታተላችሁ የምትገኙት የኢድ አል አድሃ አረፋ በዓል ነው። የአረፋ በዓልን እንግዲህ እንደዚህ በደመቀ ሁኔታ ነው እያከበረን የምንገኘው። እጅግ በጣም ቆንጆ ፕሮግራም እንደሆነ ተስፋ እናደርጋለን። እንግዲህ አሁን ደግሞ እስቲ እንግዲህ ሁል ጊዜ የሚነሱ ነገሮች አሉ። በወሎ ውስጥ አንዳንድ ችግሮች እንዳሉ ያው በሚዲያው የምንሰማው ነገር ነውና እዚህ እኛ በደመቀ ሁኔታ እዚህ አረፋን ስናከብር የተቸገሩ ወገኖቻችንን እንዲሁም ደግሞ የተፈናቀሉ ወገኖቻችንን ከመርዳት ባሻገር በወሎ ውስጥ ሌሎች የሚነሱ ችግሮች አሉ። ችግሮቹ ምንድን ናቸው? በምን መልኩ ነው መፍታት ያለብን የሚለውን ሀቢብ እዚህ ጋር እንግዲህ የሚነግረን ነገር ይኖራል። እስቲ ሀቢብ በመጀመሪያ ደረጃ እንኳን ለኢድ አል አድሃ አረፋ በዓል አደረሰክና ምንድን ነው በወሎ ውስጥ ያሉ ችግሮች ብለን ልናነሳቸው የምንችላቸው ነው? ኦኬ መርሐባ። መጀመሪያ ለመላው የሙስሊም ማህበረሰብ እንኳን ለ1446ኛው የኢድ አል አድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ያው እህቴ እንዳነሳሽው ወሎ ላይ በዓል ሲከበር አብሮ ቤተሰብ ጋር ሂዶ በዚያራ አብሮ በዓልን በደስታ በማሳለፍ ነበረ። አሁን ግን አካባቢያችን ባልወለደው ቀጠናዊ ወለድ በሆነ ችግር ምክንያት ወደ አካባቢያችን ለመሄድም መንገድ ብዙ ጊዜ ዝግ ነው። ብዙ ጊዜ አካባቢው ላይ በዓልን ጠብቆ ረመዳን፣ ኢድ አል አድሃን ጠብቆ የሚፈጠሩ እና የሚንቀሳቀሱ ግጭቶች አሉ እና የነዚህ ግጭቶች ምክንያት ማህበረሰቡ ደስታውን በተሟላ መልኩ ማክበር አልቻለም። ይህንን እንዲችል ማህበረሰቡ እዛ አካባቢ ላይ ያለውን ችግር ለመፍታት ራስን በራስ የማስተዳደር መብቱን በድጋሚ ለተወካዮች ምክር ቤት አስገብቷል። ይህን ጥያቄ ያቀረበው የህብረተሰቡን ወይ የማህበረሰቡን ሰላም ለማረጋገጥ ሁሉ የክልልነት ጥያቄው መልስ ይሰጣል በሚል ነውና መንግስትም አግባቡን ተከትለን ብሄርንበት መንገድ ጥያቄያችንን ተቀብሎ አፋጣኝ መልስ ይሰጠናል ብዬ አምናለሁ። ይህም የሰብአዊ የዜግነት መብታችን ስለሆነ መብታችን እንዲከበር እጠይቃለሁ። እዛ አካባቢ ላይ የተለያዩ ግጭቶችን የሚያንቀሳቅሱ ኃይሎች ስላሉ እነዚህን ኃይሎች ለመከላከል ዘለቄታዊ መፍትሄ ለማምጣት የክልልነት ጥያቄው መልስ ማግኘት የተሻለ ውጤት ያመጣል ብዬ አስባለሁኝ። በዚህም በየአካባቢው ያሉ መላ ሙስሊምም እንዲሁም በአካባቢያችን ከኛው ጋር አብረው የሚያሳልፉ የሌላ ሃይማኖት ተከታይ ማህበረሰቦችን እንኳን አደረሳችሁ ማለት ትፈልጋለሁ። አመሰግናለሁ። ጥሩ ነው። በዓላችን እያከበርን ነው ፈታ ዘና በማለት የወንድሜን ወይንም የልጄን የሀቢብን የምደግፍበት ጉዳይ አለ። በወሎ አካባቢ በእውነት ብዙ ሰላሞች እየተናጉ ነው ያሉትና እነዛ ሰላሞች ወደ ነበሩበት ቦታ እንዲመለሱ የማንኛውም ሰው የሙስሊሙም የሌላውም ሃይማኖት ተከታይ ጥረትን ይጠይቃል። ስለዚህ የወሎ ተወላጅ ብቻ ሳይሆን የሌላውም አካላት የወለየነት መብት የክልልነት ጥያቄ እንዲመለስልን በዚህ በተመቻቸ ዘመን አቅርበናል። ያንን ባለሀብቱን በመደገፍ የወሎ ተወላጅ የሆነው ደግሞ ወሎ የሚኖር ብቻ አይደለም ከወሎ ውጭም የሚኖረው ይሄንን ጥያቄ እንዲቀበልን ጥሪያችንን አቅርበናል። አይደለም በዚህ በተመቻቸ ዘመን ወሎ የነበረ የክልልነት ጥያቄ ይመለስልን ሳይሆን በደቡብም
በወላይታም በዝበዝ በምናቃቸው በሚዲያ በሚታወቁት ጥቃቅን የሆኑ ክልሎች እንኳ የክልልነት ጥያቄ ተፈቅዶላቸው መብታቸው ስለሆነ እየተዳደሩ ነው ያሉት። አንድ ላይ ይኖራል ማህበረሰቡ ጋር ተፋቅረው። አሁንም እኛ የወሎዬነት የክልልነት ጥያቄ በመሰረቱ የምናገረው ነገር ኮምቦልቻ፣ ደሴ ወይንም እዛ አካባቢ አንድ ተቋም ለመገንባት እንኳን ሲፈለግ ብዙ ጊዜ ተመላልሶ ባህር ዳር ተሄዶ ነው በአዲስ አበባ ተዞሮ ወደ 1000 ኪሎ ሜትር በይው ከዛ ከአዲስ አበባ ደሴ 400 ኪሎ ሜትር ከዚህ እንደገና 600 ምናምን ኪሎ ሜትር ይሄን ሁሉ ጥያቄ ሊያቆም የሚችለው የክልልነት ጥያቄ ሲመለስልን ነው እንጂ የፖለቲካ ጥያቄም አይደለም፣ የመብት ጥያቄ ነው። የእሱን የሀቢብን ጥያቄ ማደርገው ይህንን መንግስት አስቦ አፋጣኝ የሆነ መልስ ስራ ይጠይቃል። አዎ ስራ ይጠይቃል። ይህንን ቶሎ እንዲመልስልን እየጠየቅኩኝ በዓሉ የሰላም የጤና የደስታ እንዲሆንልን በድጋሚ ምኞቴን እያቀረብኩኝ እንኳን አደረሳችሁ ለምለው ለመላው ኢትዮጵያ ሕዝብ በተለይ ለሙስሊሙ ማህበረሰብ እንኳን አደረሳችሁ እንላለን። በቀጣይም ለወልደየ ተወላጆች ሃይማኖት ሳንገድብ ብሔር ሳንገድብ ሌላውንም ሳንገድብ ጾታም ሳንገድብ እንኳን አደረሳችሁ ለአረፋ በዓል 1446ኛው እንላለን። መልካም በዓል። በዓሉን ስናከብርኛ የተሸገሩትን በመርዳት የተራቡትን በማብላት የተጠሙትን በማጠጣት ይሄን ነገር ነው እንጂ የኛ ደስታ ብቻ በዓሉን ጥሩ አያረገውም። የሌሎችም የተሸገሩ ወገኖቻችን ደስታ ስንጋራ ነው እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዒድ ሙባረክ። አሁንም በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው በዓል ጥሩ እያሳለፍን ነው። ያዘጋጁልን ወንድሞቻችንን ቤተሰቦቻችንን አላህ ይስጥልን አላህ ያቆይልን እያልኩኝ እኛ ያው ወሎ በፊትም ቢሆን ክፍለ ሀገር ነው። ማን እንዲህ እንዳረገው ለምን ከጎጃም ምንም እንፈልገው ነገር የለም። የፈለገው ውሃ ቢጠማን ጣና እንጠጣለን ብለን አስበን አናውቅም። አባይ ከኛ አካባቢ ነውና የሚነሳውና ወሎ በጭንቅላትም በምንም ከማንም አናንስም። ጠቅላይ ሚኒስትር አብይ አህመድን መርጠናል። ስለዚህ ፈጠን ብለው ወሎ ራሳችንን የምንችል ክልል መሆን አለብን። አላህም ይረዳናል። ኸይሩ ሰላም። የፕራይም ሚዲያ አድማጭና ተመልካቾቻችን እስካሁን እንደተከታተላችሁት የ1446ኛውን የኢዳል አድሃ አረፋ በዓልን ነበር። የአረፋ በዓልን እንግዲህ በደመቀ ሁኔታ በዚህ ቤት ተገኝተን ቆይታ አድርገናል። ሌሎች የፕራይም ዝግጅቶች እንደቀጠሉ ናቸው። ለእናንተም እንኳን ለኢዳል አድሃ አረፋ በዓል በሰላም አደረሳችሁ። ሌሎች የበዓል ፕሮግራሞቻችን ይቀጥላሉ። መልካም ጊዜ ይሆንላችሁ።